ለክፉዎቹ ክፉ ትሆናለህ። እሱስ ልክ ነህ። እኔም በዚህ ህይወት ውስጥ ነበርኩ የነበርኩት፣ ግን ደግሞ በአንድ ጊዜ ህይወት ሁሉን ነገር ነጥቃ ዜሮ ስታደርገኝ እዛም የተማርኩ። ሞጌ ወደ ቤት መሄድ አለብኝ። አንድ ማስተካከላት ነገር አለች። በቀልቴ ምን ችግር አለ ሞጌ? ያን ያህል እኮ አያውቀኝም፣ እኔም አላውቀውም። ያው በሩቁ ነው። እሺ ወይ ልጅቷን ብናገኛት አንተን እሺ ብለህ የምትመጣ ይመስላል? እሱ ችግር የለውም። እሷ የፈለገችው ቦታ እናስቀምጣታለን። ደግሞ ይኸውልህ ቤተሰብ ምናምን ካላት ቁጭ ብለን አውርተናል። ከቤተሰቦቿ ደግሞ እናገናኛታለን። መድብል በጣም የምታሳዝን ምን ያክል ጠንካራ ሴት እንደሆነች እንዴ! ይሄን ያህል ጊዜ ሲያሰቃያት ውበቷ እንኳን እኮ አልጠፋም። እስካሁን ድረስ ቆንጆ ናት። ሞጌ ውበት እኮ ውስጣዊ ነው፣ ፈጣሪ የሚሰጥ ትልቅ ጸጋ። ደግሞ አንዳንዴ ውበት ዝም ብሎም አይመጣም፣ አንዳንዴ ደግሞ ዝም ብሎም አይጠፋም። እኔ የምልህ ግን ስሟን አላስተዋወቅም። ሰገን ችበት ገብተህ ይዘልኝ ትመጣለህ። ለነገሩቱ ቂም ይዞብኝ ነው። ባለፈው ኤፍራታ ፊት ኤፕ ብዬበት ነበረ፣ ወስዶ አበረደልኝ። ምን ብሎ ነው የመጣ? ወይ ምክንያቱ ምንድን ነው? ምንም ምክንያት አለው ደግሞ ሰውየው። በቃ ስወጣ አገኘኝ፣ ተናዶ ነበረ፣ ገባልኝ። እነ ሞገስ ነረበሻቸው። መድብል መጋኛ ብለው ብዙም ቃል አላወጣም። በቃ መታኝ፣ ወደኩ፣ ሄደ። አይ ጥሩ። ስለዚህ ግቢው ሰላም ነው ማለት ነው? ምን ማለት ነው መድብል? እኔ ተመትቼ ነው ሰላም የሚሆነው? ይኸውልህ 4ኛው የዓለም ጦርነት ነው የምቀሰቅሰው። እሺ ቆይ 3ኛው የዓለም ጦርነት ሳይጀመር ነው እንደ አንተ 4ኛው የምታስነሳው? 3ኛውንማ በአክሊሉ አሸናፊነት ተጠናቀቀ። 4ኛው ደግሞ በእኔ አሸናፊነት ይጠናል። ተረጋጋ። ልክ አይደለም ወንድና አረመኔው አቶ አክሊሉ እንግዲህ ሰገንን ከ10 ዓመት በላይ አግቶ ወይም ደግሞ ቤት ውስጥ ዘግቶ እያሰቃያት ነበር የሚገኘው ማለት ነው። ቤተሰቦቻችን ከ10 ዓመት በኋላ በነ ሞገስ አማካኝነት እንግዲህ ሞገስ በራሱ ቤት ተከራይ ሆኖ አክሊሉ በጉልበት የቀመው ቤቱ ነው። ይሄ ቤቱ ባለቤቱ ሞገስ ነው ማለት ለፍቶ ሰርቶ ጥሮ ግሮ ያፈራው ንብረቱ ባለ ንብረቱ ሞገስ ነው። ግን ደግሞ በጨካኞችና በቃ በጉልበተኞች ተነጥቆ ንብረቱን የተገኘው ሞገስ በመጨረሻም የራሱን ካርታና ፕላኑን ሌሎችም ኢንፎርሜሽኖች እንዲሁም መረጃዎችን ለማግኘት በገዛ ቤቱ ተከራይ ሆኖ ገብቷል። ተከራይ ሆኖ በገባበት አጋጣሚ እንግዲህ በደላላ በዛም በዚህ አፈላልጎ ነው እዚህ ቤት የገባው። ከገባ በኋላ እዚህ ቤት እንግዲህ መርዞ ደላላውና ኤፍራታን ያው ባልና ሚስት ናቸው እንደሚታወቀው። ስለዚህ እነሱን ይዞ ወደዚህ ቤት ተመልሷል ማለት ነው። ቤተሰቦቻችን እዚህ ቤት ሲኖሩ እንግዲህ ሞገስ የገባው በዋናነት ትኩረቱ ወጣ ገባ ብሎ እያንዳንዱን ካርታና ፕላኑን እንዲሁም ደግሞ ብዙ መረጃዎችን እዚህ ቤት የተደበቁ እንዳሉ ስለሚያውቅ ያንን ነገር ቀስ በቀስ ለማግኘት በአንድም በሌላም መልኩ እንግዲህ ከአክሊሉ ላይ ለመንጠቅ በጊዜ ሂደት መረጃዎችን አሰባስቦ ምክንያቱም በህግና በሌላ ሁሉም ቦታ ላይ የነሱ ሰዎች ስላሉ ምክንያቱም ይሄ ሰውየው ወይም ይሄ አክሊሉ የነ ካሌ ሞሲሳና የነ ዝና ዋናኛው አንዱ ግብረ አበራቸው ነው። ስለዚህ እንግዲህ በዛ አማካኝነት ሌሎች ነገሮችን መሞከር ስለማይቻል በህግም ቢሄድ ህግ ቦታ ላይ እነሱ ናቸው ስላችሁ በገንዘብ ሁሉንም ሰዎች ይቆጣጠሯቸዋል። በገንዘብ እንኳን አልገዛም የሚል ሰው ቢኖር ለራሱ በማስፈራራት በመደብደብ እንዲሁም እስከ ሞት ድረስ ራሱ እርምጃ ወስዳሉ። ስለዚህ በዛ አማካኝነት እንግዲህ ማንም ሰው እነሱን የሚነካም ሆነ የነሱ የሆነ ነገር ማንም ሰው የሚነካ የለም። ስለዚህ በዛ አማካኝነት እንግዲህ ሞገስ በተለይ ደግሞ ሙሉ መረጃ ስለሌለው ለምን በብዙ መረጃዎቹ በእነሱ ቁጥጥር ስር ስለሆኑበት ማለት ነው። ቤተሰቦቻችን ኦልሬዲ ስለቀሙት እና በዛ አማካኝነት እንግዲህ የሆነውን ነገር በትዕግስት ለማለፍ ነገሮችን ለማስተካከል ብዙ ነገር ሞክሯል። ከሙከራም በላይ ብዙ ፕሮሰስ ሂዷል። ግን ቢሄድም የትም መድረስ አልቻለም። በሚያሳዝን ሁኔታ በሚያሳዝን በቃ ከቃል በላይ በሆነ ሁኔታ ነው ይህ ነገር እየተፈጠረ ያለው ቤተሰቦቻችን። በዛ አማካኝነት እንግዲህ አሁን ላይ ሞገስ ትኩረቱ
ሞገስ እንዳልኳችሁ ዋና ትኩረቱ መረጃው ላይ ነው። ስለዚህ የመጀመሪያ ጊዜ እንግዲህ በደረቀ ሌሊት ወደዚህ ቤት ወይም ወደ አክሊሉ ቤት ሲገቡ መጀመሪያ ተከራይ ሆነው ሲገቡ የሰሙት ድምጽ ነበረ። የአንዲት ሴት ድምጽ ዝም ብላ ስትጮህ የምትውል በር ማይከፈትላት በየት ሁኔቱን ማትታወቅ የአንዲት ብላቴና ድምጽ ይሰሙ ነበርና ሁሌም ምንችን ብላቴና ባዳ ናት፣ በቃ በእኔ ንብረትን ጎን ለጎን ይችን ብላቴና ባዳ ናት እያሉ ሲመኙ ነበረ። ከዕለታት አንድ ቀን እንግዲህ ሞገስና መርዞ ደላላው በገቡ ሰዓት ላይ ታውቃላችሁ እነማናችሁ እናንተ ምናምን ብላ ወጣ። በአጋጣሚ በወጣችበት ታይም ላይ ምን አይነት እንትን እንደነበራት አይታችኋል። በቃ ሰውን እንዳውሬ ነው የምትፈራው። ከመፍራትን ባሻገር ምን ልታደርጉኝ ነው? ልትጫወቱብኝ ነው ወይ? እስከዛሬ የተጫወታችሁብኝ አይበቃም ወይ? አሁን ደግሞ ምን አነሳችሁ? አሁንም ደግሞ ወይ ግዴሉኝ ለምን አጨርሱኝም? ኧረ እባካችሁ ልሙት፣ ሞት ረፍት ነው እያለች ተደጋጋሚ ነበር ስትጮህ የነበረውና እነሱም በቃ አይደለም ቆይ እንደዛ አይደለም ተረጋጊ ምናምን ቢሏትም ልትሰማ አልቻለችም። እንግዲህ ባጠገቧ ራስሽን ከፈለግሽ በዛ አጥፊ ብሎ ያስቀመጠላት ቢላዋ ስለነበረ ያንን ቢላዋ ይዛ እንግዲህ ወደ ሞገስ ነበር የሮጠችውና እነሱ መንገዱ ለቀቅ ሲያደርጉላት በሩን ዘግታባቸውን ሄደችው። ከዛም በኋላ ነው እንግዲህ ነገሮች እንትን ያሉት። ለሁለተኛ ጊዜ ሞገስ ገብቶ ነበረ ግን አልተሳካለትም። ስላልተሳካለት ያው አንዳንድ ነገሮችን አውርተው መረጃውን በእጅሽ በተለይ ሞገስ ያወጣውን መረጃ እሷ ጋር ነበር የቀረው ማለት ነውና ያንን መረጃ አምጪ ተሷ ላይ ይቀበላለሁ በማለት ተመካክረው ነበረ። እንግዲህ በኋላ ብቻውን ሞገስ እንደማይሳካለት ስላየው መርዞ ደላላው ደግሞ ድጋሚ እዛ ቤት አልገባም ብሎ እምቢ ስላለ ሞገስ ብቻውን ያው አልሆን ስላለ በዛ ላይ ደግሞ ያው ለምኑም አንድ ሰው ጥላ የለውም ይባላል ተነተረቱና በዛ አማካኝነት እንግዲህ መድብልን ማምጣት እንዳለበት ገብቶት ያው ጓደኛሞች ናቸው ታውቃላችሁ ብዙ ነገር በፊት ምሳሌ ላይ አሳልፈዋልና በዛ አማካኝነት እንግዲህ ነገሮችን ይዘው አሁንም ወደፊት ተጉዘዋል። በጣም በሚገርም ሁኔታ አሁንም መድብል ከመጣ በኋላ በጣም ደስ የሚል ፕሮሰስ እየተሄደ ነው። የሚገርመው ነገር በጣም በሚገርምና በሚደንቅ ሁኔታ ይህ ነገር ሲሄድ የሚገርመው ሰገን ለካ የመድብል እጮኛው ነች። እጮኛው ለዛውም የብዙ አመት ፕሮሚስ የገባላት ቃል የገባላት የሚወዳት የሚያፈቅራት ናትና እሷም እንደዛው በቃ የመጀመሪያዋ ፍቅረኛዋ የወደፊት አብረው ብዙ ያለሙ ብዙ ያቀዱ ሁለት አንድ በቃ አይደለ ጥንዶች ነበሩና እንግዲህ በነ አክሊሉና ዝና እንዲሁም መሰሎቻቸው ልጅቷ ተወዳጅ ስለነበረች አክሊሉ ስለሚወዳት እሱ በፍቅር ሲጠይቃት እሷ ደግሞ እንደማትወደው ስትመልስለት ስለዚህ እኔን የማትወጅበት ምክንያት ምንድነው በማለት ነው የራሳቸውን ፕሮሰስ አመካክተው እንግዲህ ገለሃታል ብለው እሱን አሳስረው ነራሳቸው እነሱ መንገዳቸውን ይዘው የተጓዙት። በዛም እንግዲህ አስሮ ይሄን ያክል ካሰቃያት በኋላ በባለፈው እንግዲህ ያያችኋቸዋል መድብልና ሞገስ ዝቤት ሲገቡ እሷ ደግሞ ወታ ሀምልጣ ወታለች። ያው ማስመለጣቸው ደስ ብሏቸዋል። ግን የደር ሳይሆን የሚለው ደግሞ ሌላ ጥያቄ መጥቷል። እንግዲህ አክሊሉ እሷን ከቤት ሲያጣ እንግዲህ ሰሞን የሚሆነውን ነገር አጥቶታል። ይቀመጣል፣ ይነሳል፣ ይሄዳል፣ ይመጣል። ምን ማድረግ እንዳለበት ምን መስራት እንዳለበት ራሱ ቅጡ ጠፍቶታል ማለት እንችላለን። በጣም ነው የተደናበረው። ያው እንግዲህ ምንም ማድረግ ስለማይቻል ሞገስን ራሱ በንዴት ጉሮሮውን አንቆት ነበረ። መርዞ ደላላውን አይታችኋል እንግዲህ በቃ በቴስታ እንደ ቢነቅልለት ሄዶ ከወለሉ ላይ ነው ዝርር ብሎ የቀረው። ሰማዩ ራሱ እንደ ሲዞርበት ነበር መርዞ ደላላውና ከዛ በመጨረሻ እንግዲህ ተነስቶ መጣ ማለት ነው ውድ ቤተሰቦቻችን እና በጣም ነው የተረበሸው። በቃ በጣም ማለት ነው በሚያሳዝን ሁኔታዎችን እንግዲህ እየተጋፈጠ ነው ያለው። በመጨረሻ አሁን ላይ እንዳያችሁት ነው በጣም በሚገርም በሚደንቅ ብቃት ነው ነገሮችን እየተጓዘ የሚገኘው። ለሁሉም ነገር እንግዲህ ወደፊት እየሄደ ነው። በተለይ ደግሞ ሰገንና መድብል እንግዲህ ሁለተኛ ጊዜ ነው የተላለፉት። የመጀመሪያው ቤት ውስጥ በቃ ባጠገቡ ስትመጣ አልፋ ወደፊት ነው የተጓዘችው። እዛ ጋር ተላለፉ በሉ ፊቷን አላያትም። እንደውም እሱ ትልቅ ሰው ትመስላለች ምናምን እያለ ነበረ። እሷ 10 አመታትን እኮ ነው በስቃይ ያለፈችው። ለነገሩ የታውቃል እሱ። በዛ ሁለተኛ ደግሞ መንገድ ላይ እዛ ብቻዋን ሆና ሰው አታ ብቻዋን ዱር ለዱር ስትሄድ በነበረ ሰዓት ላይ እንግዲህ ተጠግታው በእጇ ልትነካው ስልክ እያወራ ስለነበር እሱ
በቃ እኔ እንደ እዛን ሰዓት የተሰማኝ ስሜት ጋይስ የምር ማለት ነው። ወይኔ አረ ዘወር በል ምናምን እኔማ እኮ ዘወር በል በቃ ታጣቂ ጥሪው ምናምን እያልኩ ድምጽ እያወጣሁ ነበር። እሱ ግን ስልክ እያወራ ስለነበረ ምንም ቼክ አላደረጋትም። እሱም ወደፊት ጉዞውን ቀጠለ። እሷም ደግሞ እጇን ከአንዴ 2-3 ዘርግታ ልትነካው ሞከራ። ግን በቃ መጨረሻ ፊቷን አዙራ ወደ ኋላ ተመለሰች። እሱም ወደፊት ቀጠለ እና በጣም ነው የተናደድኩት የምር ማለት ነው። በመጨረሻ ዙሮ ግን ያው ሞገስ ስሟን ግን እንደው ሞገስ አልነገረቻችሁም ወይም ደግሞ እሱ አላስታውቃችሁም ሲለው ስሟ ሰገን ይባላል ሲለው እንግዲህ መድብን እንዴት እንደደነገጠ ከድንጋጤው በላይ የጎረሰውና የተፋው። ቀጣይ እንደሚገናኙ ተስፋ እናደርጋለን። ሼር፣ ላይክ፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ